ሰባተኛው ዓመት በ1350 ቀን የሰባር አጽማቸው መታሰቢያ ይከበራል። አባታችን ተክለ ሃይማኖት ባረፉ በ57ኛው ዓመት በ1354 ዓመተ ምህረት አካባቢ ሶስተኛው እጨጌ አቡነ ሕዝቅያስ አበምኔት በሆኑ ጊዜ አቡነ ተክለ ሃይማኖት በራእይ ለአቡነ ሕዝቅያስ ተገልጸው አጽማቸውን ወደ ቤተ ክርስቲያኑ እንዲያስገቡ ነገሯቸው። ጥር 24 ቀን የሰባር አጽማቸው መታሰቢያ ይከበራል። አባታችን ተክለ ሃይማኖት ባረፉ በ57ኛው ዓመት በ1354 ዓመተ ምህረት አካባቢ ሶስተኛው እጨጌ አቡነ ሕዝቅያስ አበምኔት በሆኑ ጊዜ አቡነ ተክለ ሃይማኖት በራእይ ለአቡነ ሕዝቅያስ ተገልጸው አጽማቸውን ወደ ቤተ ክርስቲያኑ እንዲያስገቡ ነገሯቸው። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለቅዱስ አባታችን አቡነ ተክለ ሃይማኖት ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን። ሰላም ለእናንተ ይሁን ውድ የቻናሌ ቤተሰቦች፣ እንደምን አላችሁ? ያለው እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችን ጋር ይሁን። አቡነ ተክለ ሃይማኖት ሐዋርያዊ ልደት። መልካም ዛፍ መልካም ፍሬ ያፈራልና ተክለ ሃይማኖትን የወለዱት ደጋጉ ጸጋ ዘአብን ካህንና እግዚአርያ ናቸው። እርሱ በክህነቱ እርሷ በደግነቱ በምጽዋቱ ጸንቶ ቢኖሩም እግዚአብሔር ጣፋጭ ፍሬ ሰጥቷቸዋል። በዳሞት ገዢ በሞቶሎሚ አደጋ ቢደርስባቸውም ቅዱስ ሚካኤል ጸጋ ዘአብ ከሞት እግዚአርያ ከትዕምርት አረሚ ወይም ከአረማዊ ጋብቻ አድኗቸዋል። በኋላም የቅዱሱ መወለድ አብስሯቸዋል። አቡነ ተክለ ሃይማኖት የጸነሱት መጋቢት 4 በ1206 ወይም በ1196 ሲሆን የተወለዱት ታኅሳስ 24 በ1207 ወይም 1197 ዓመተ ምህረት ነው። በተወለዱበት ቀን ብዙ ታምራት ተገልጸዋል። ቤታቸው በበረከት ሞልተዋል። የጻድቁ የመጀመሪያ ስማቸው ፍስሐ ጽዮን ይሰኛል። ይህን ስም ይዞ አባታቸው ጸጋ ዘአብ ተከትሎ አድገዋል። በተለይ ቅዱሳት መጻሕፍት ብሉያት፣ ሐዲሳት ተምረዋል። በስጋዊ ጎዳናም ብርቱ አዳኝ እንደነበሩ ይነገራል። ድቁና ከወቅቱ ጳጳስ አባ ገርሊዮስ ተቀብሏል። መጠራት አንድ ቀን ፍስሐ ጽዮን ለአደን ወጥተው ሲያነጣጥሩ ድንገት ከሰማይ አስደንጋጭ ድምፅ ተሰማ። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ እልፍ አእላፋት መላእክት እያመሰገኑ በሚካኤል ክንፍ ተቀምጠው ወረዱ። የወጣቱን አዳኝ ፍርሃቱንም አርቆ ጌታችን ተናገረ። ከዛሬ ጀምሮ ስም ተክለ ሃይማኖት ተክለ ሥላሴ ይሁን። አራዊትን ሳይሆን ነፍሳትን ታድናለህ፣ ዘወትር ካንተ ጋር ነኝ ብሎ በግርማ አረገ። ቅዱስ ተክለ ሃይማኖት ከዚህ ጊዜ በኋላ ሰዓትም አላጠፋም። ንብረታቸውን ለነዳያን በትነው በትር ብቻ ይዞ ቤታቸው እንደ ተከፈተ ወደ ምናኔ ወጡ። አገልግሎት ቅዱስ ተክለ ሃይማኖት ከጳጳሱ ቅስና ተቀብሎ የወንጌልን አገልግሎት ጀመሩ። በመጀመሪያ ስብከታቸው በዚያው ሸዋ ጽላልሽ አካባቢ ብቻ በ10 ሺህ የሚቆጠሩ ሰዎች አሳምኖ አጠመቁ። ያን ጊዜ ኢትዮጵያ ሁለት መልአክ ነበራት።
ሁለት መልክ ነበራት። አንደኛ የወዲት ጉዲት በፈጠራቸው ጣና በእስላሞች ተጽዕኖ ወደ ደቡብ አካባቢ ያሉ ነዋሪ እንደምን ሃይማኖቱ ክዷል ወይም በባዕድ አምልኮ ተጠምዷል። ሁለተኛ ደግሞ በዛጉዌ ነገስታት ጥረት ክርስትናን ምናኔ ተነቃቅቶ ነበር። ግማሹ ሀገር በጨለመበት ወቅት የደረሱት አዲስ ሐዋርያ አባ ተክለ ሃይማኖት በወጣት ጉልበታቸው በኃይል መንፈስ ቅዱስ ብዙ ቦታዎች አደረሱ። ህዝቡን መናፍስቱን ወደ ሃይማኖት መልሰው ማርያኖች ጦንቃዎችን አጠፍተዋል። ገዳማዊ ህይወት ቅዱስ ተክለ ሃይማኖት በወንጌል ብርሃን ኢትዮጵያ ከማብራታቸው ባለፈ ገዳማዊ ህይወትን አስፋፍቷል። እርሳቸው ከሁሉ የተሻሉ ሳሉም በሶስት ገዳም በረድኤትነት አገልግለዋል። እነዚህ አቡነ በጸሎተ ሚካኤል ገዳም ለ12 ዓመታት፣ በአቡነ ኢየሱስ ሞዓ ዘሐይቅ ገዳም ለ7 ዓመታት፣ በደብረ ዳሞ ከአቡነ ዮሐኒ ጋር ለ7 ዓመት በአጠቃላይ ለ26 ዓመታት አገልግሏል። በአቡነ ኢየሱስ ሞዓ ከመነኮሱ በኋላ ወደ ምድረ ሸዋ ዞረር ተመልሶ በአንዲት በዓት ውስጥ ለ22 ዓመታት ቆመው ጸልየዋል። በተሰበረ እግራቸው 6 ጥፍሮችን በግራና በቀኝ ተተክሎ 6 ክንፎች በግራና በቀኝ ተተክሎ ለ7 ዓመት ጸልየዋል። 6 ክንፍ ለኢትዮጵያዊ ጻድቅ ሐዋርያ ቅዱስ ተክለ ሃይማኖት ከኢትዮጵያ ወደ ኢየሩሳሌም ተጉዘው ከቅዱሳት መነኮሳት ተባርከዋል። ጻድቁ ምድረ እስራኤል የገቡበት በየመንገዱ መንፈሳዊ ዘርን እየዘሩ እያስተማሩ እያሳምኑ ነበር። የወቅቱ ሊቀ ጳጳሳት አባ ሚካኤል ጋርም ተገናኝቶ ቡራኬውን ተሰጣጥተዋል። ዋናው ጉዳይ ግን ከዚያ በኋላ ነው። ጻድቁ እመቤታችን ጌታችን ከጸነሰቻቸው እስከ እርገታቸው የረገጣችውን ቦታ ሲመለከቱ በፍጹም ተደሞ እንባቸውን ይፈስ ነበር። ምክንያቱም እግዚአብሔር ስላበቃቸው ተክለ ሃይማኖት የሚያዩ ቦታው አልነበረም። በገሃድ በቤተ መቅደስ መሰራቱን፣ በቤተልሔም ልደቱን፣ በቤተ ዮሴፍ ግዝረቱን፣ በፈለገ ዮርዳኖስ ጥምቀቱ፣ በቤተ አልዓዛር ታምራት ይመለከቱ ነበር። የጉብኝታቸው የመጨረሻ ክፍል ወደ ሆነው ቀራንዮ ደረሱ። ጌታችን እንደ ተሰቅሎ ሆኖ ሲመለከቱት ከዓይናቸው ይፈስ የነበረው ቁጡ እንባ መልኩን ቀየረና ዓይናቸውን ጠፋ። በዚያን ቅጽበት ስሙ አጠራር የከበረ እመቤታችን ስሙን አጠራሯ የከበረ እመቤታችን ድንግል ማርያም ፈጥና ደርሳ ጻድቁን ወደ ሰማይ አሳረገቻቸው። በዚያን የብርሃን ዓይን ተቀብለው 6 ክንፍ አበቅለው የወርቅ ካባ ላንቃ ለብሰው ማዕጠንተ ወርቅ ይዘው ካህናተ ሰማያት ተደምሮ ሥላሴ በአንድነት ሶስትነት ተመልክቶ ስብሐት ወክብር ለስሉስ ቅዱስ ይደሉ ብለው መንበር ጸባኦትን አጥነው ወደ መሬት ተመልሰዋል። ታምራት የጻድቁ ታምራት እንደ ሰማይ ከዋክብት የበዛ ነው። ሙት አስነስቷል፣ ድውያን ፈውሷል፣ አጋንንት አሳዷል፣ እሳትን ጨብጧል፣ በክንፍ በረዋል፣ ደመናን ዙፋን አድርጓል። ብዙ ደቀ መዛሙርትን አፍርቷል፣ ደብረ ሊባኖስ መስርቷል። በዚያ ሴትና ወንድ መነኮሳት እንደ ሕፃናት አብረው ኖረዋል። በዘመናቸው ሰይጣንን ታስረዋል። እረፍት
የጻድቁ ሰማዕት ሐዋርያ አቡነ ተክለ ሃይማኖት ብርሃን ሆነው መከራ በብዙ ተቀብለው እልፍ አእላፍ ፍሬ አፍርቶ በተወለዱ በ99 ዓመት ከ8 ወር ከአንድ ቀናቸው ሐምሌ 24 በ1306 ወይም በ1296 ዓመተ ምህረት አርፈዋል። ጌታችን ቅድስት ድንግል ማርያምና ቅዱሳንን ከሰማይ ወርደው ተቀብለዋቸዋል። 10 ትውልድ የሚያስምር ቃል ኪዳንን ተቀብለዋል። በዚህ ዕለት አባታችን አቡነ ተክለ ሃይማኖት ለ22 ዓመታት የቆሙበት ቀኝ እግራቸው የመሰበርንና በአንድ እግር ለ7 ዓመት ቆሞ መጸለያቸውን ቅድስት ቤተክርስቲያን ታስባለች። የጻድቁ አባታችን ቅዱስ ተክለ ሃይማኖት የቅድስና የክብር ስሞች ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ፣ ፍስሐ ጽዮን፣ ሐዲስ ሐዋርያ፣ መምህር ትሩፋት፣ ካህነ ሰማይ ምድራዊ መልአክ፣ ስድስቱ ክንፉ ባለ 6 ክንፍ፣ ጻድቅ ገዳማዊ፣ ትሩፍ ምግባር ሰማዕት፣ የኢትዮጵያ መነኮሳት አለቃ፣ ፀሐይ ዘበጸጋ፣ የኢትዮጵያ ብርሃኗ፣ ብእሴ እግዚአብሔር፣ የእግዚአብሔር ሰው፣ መናኒ፣ ኤጲቆጶስ ወይም እጨጌ። ከዚህ የአባታችን ስሞች እንደ የዘመኑ ሰው ለመሞገስ የወጡ ሳይሆኑ ሁሉንም በትክክል ስራዎቹና ለቤተ ክርስቲያን የሆነላት የሚያዘክሩ ናቸው። የጻድቁ አባታችን አቡነ ተክለ ሃይማኖት በረከታቸው አማላጅነታቸው ከሁላችን ጋር ይሁን። አሜን አሜን አሜን። አሜን። የጻፉልን ቃልዎት ያሰማልን። ስብሐት ለእግዚአብሔር፣ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ለዓለመ ዓለም አሜን።